ሜርሲ ላይት ቲቪ ቻናል እኛ የዓለም ብርሃን ነን። ቤተክርስቲያን ሜርሲ ላይት ቲቪ ቻናል በጌታ ሰላም እላችኋለሁ። ዛሬ ወደ ስክሪን የመጣሁት በሚዲያ በሜርሲ ላይት ቲቪ ቻናል በቲክቶክ በፌስቡክ በዩቲዩብ ለምትከታተሉኝ በየትኛውም አማራጭ እየተከታተላችሁኝ ያላችሁ ሰዎች በሙሉ የጌታ ጸጋ ሰላም ይብዛላችሁ ማለት ፈልጋለሁ። ዛሬ አንድ አስገራሚ መልእክት ይዤ ወደ እናንተ መጥቻለሁ። ይህ መልእክት ሲደርሳችሁ ለብዙ ሰው እንዲደርስ ሼር፣ ኮፒ ሊንክ፣ ላይክ በማድረግ ዘመዶቻችሁ እንዲደርስ እንድታደርጉ ጋብዛችኋለሁ። ፕሮግራሜን ከመጀመሪያ በፊት እጸልያለሁ። አቤቱ የእስራኤል አምላክ ቅዱስ እግዚአብሔር ሆይ በልጅ በጌታ በኢየሱስ ስም ስለዚህ ሰዓት ስለዚህ ጊዜ እናመሰግናለን። አባቶይ ይሄንን ውብ ጊዜ ይሄንን ድንቅ ጊዜ ስለሰጠህን በዚህ ስክሪን ለሚከታተሉኝ በየትኛውም ዓለም ጥግ ሆነው በዚህ ሰዓት በተለያየ ሁኔታ ውስጥ ያሉ ያንተን እርዳታ የሚፈልጉ ሰዎች በሙሉ እግዚአብሔር አምላክ ሆይ በልጅ በጌታ በኢየሱስ ስም የእርዳታ እጅ እንዲዘረጋላቸው የምህረት እጅ እንዲዘረጋላቸው እግዚአብሔር አምላክ ሆይ ያንተ መልካምነት እንዲሆንላቸው በኢየሱስ ስም እለምንሃለሁ። ዛሬ ከሚመጣው ቃል የተነሳ ቀንበር ከላቸው ላይ እንዲሰበር፣ ጨለማ ከላቸው ላይ እንዲመታ፣ ሐዘን ከቤታቸው ላይ እንዲገፈፍ፣ ያስጨነቃቸው ሁሉ ከመንገዳቸው ላይ እንዲመታ በኢየሱስ ስም ጸልያለሁ። ይህንን የቃል ጊዜ ባርክልን። ይህ ቃል ጊዜ በሰዎች ላይ ተጽዕኖ እንዳይፈጥር የሰዎችን ልብ እንዳይነካ የሚገዳደርና የሚዋጋ የአየሩ ገዢ ርኩስ መንፈስ በጌታ በኢየሱስ ስም አሁን የታሰረ ይሁን። ጊዜውን ሰዓቱን በእጅ ተረከብ በጌታ በኢየሱስ ስም። ሁላችሁም መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 61ን እናወጣና እንደዚህ ብዬ አነባለሁ። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ እንደዚህ ይላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ይሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን ይጠግን ዘንድ፣ ለተማረኩት ነፃነት፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልበት ቀን እናገር ዘንድ፣ የሚያለቅሱትንም አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸውን የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፋንታ አክሊልን፣ በለቅሶ ፋንታ የደስታን ዘይት፣ በሐዘን መንፈስ ፋንታ የምስጋናን መጎናጸፊያ ሰጣቸው ዘንድ ልኮኛል ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሁላችሁም እንደምታውቁት ፕሮፌት ኢሳይያስ የናዝሬቱ ኢየሱስ በምድር ላይ ከመምጣቱ በፊት ከብዙ መቶ ዓመታት ማለትም ከ700 እስከ 800 ዓመት ዓለም በሚገመትበት ያክል ከኢየሱስ ትውልድ በፊት ቀድሞ ትንቢት የተነበየ ኢየሱስ ከመወለዱ በፊት ትንቢት የተነበየ ሰው ነው። ታዲያ ፕሮፌት 61ኛው ምዕራፍ ላይ መጥቶ የተናገረው ቃል ከመግለጤ በፊት እንደምታውቁት መጽሐፍ ቅዱሳችን ላይ በጣም በሚያስገርም ሁኔታ የኛ የወንጌል አማኞች መጽሐፍ 66 መጽሐፍትን የሚይዝ ሲሆን 66 የተለያዩ መጽሐፍትን ወይም የተለያዩ ጻፊዎች የጻፉት መጽሐፍ ቢሆን እንኳን ማዕከሉና አንዱ ዋናው የሚገለጠው የማዕዘን ራሱ ክርስቶስ ኢየሱስ እንደሆነ በመጽሐፍ ቅዱሳችን እንረዳለን። ታዲያ የኢሳይያስ መጽሐፍ 39ኙ ምዕራፍ ብሉይ ኪዳንን ሲወክል 40ኛው ቁጥር ለ40ኛው ምዕራፍ ላይ መጥቶ ሲጀምር ይላል አጽናኑ ሕዝቤን አጽናኑ፣ ኢየሩሳሌም የተቀጠረችበት ጊዜ እንዳበቃ የመከራዋ ጊዜ እንዳበቃ ሕዝቤ በኃጢአቱ ምክንያት 2 እጥፍ ዋጋ እንደከፈለ ንገሩ እንደሚል የእግዚአብሔር ቃል ዛሬም 27ቱ ምዕራፎች ደግሞ እስከ 66ኛው የሚናገሩት የእግዚአብሔርን ወደ ሕዝቡ መመለስ የሕዝቡ ወደ እግዚአብሔር መመለስ የምህረት ዘመን መምጣት እየተናገረ ልክ 61ኛው ምዕራፍ ላይ ይመጣና ኢየሱስ ክርስቶስ በአዲስ ኪዳን መጥቶ ሊያስፈጽም ያለውን ተልእኮ ፕሮፌት በመገለጥ ይናገራል። ምን ብሎ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ይሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው ተሰበረውን ይጠግን ዘንድ ይላል። ታውቃላችሁ ሰው መልካም ነገር ማወጅ የሚችለው ሰው ልዩ የሆነ የእግዚአብሔርን ባርኮት በሰዎች ላይ ማፍሰስ የሚችለው ሰው ትክክለኛ የሆነ የእግዚአብሔርን ቃል ለሰዎች ጸጋ ማካፈል የሚችለው የእግዚአብሔር መንፈስ ውስጡ ካለ ብቻ ነው። መጽሐፍ ቅዱስ በሌላ ስፍራ ሲናገር ትንቢተ ኤርምያስ 9:14 ላይ የሰው ልብ እጅግ ክፉ ነው ይላል። አያችሁ፣ ክፉ የሆነውን የሰውን ልብ፣ ክፉ የሆነውን የሰውን ማንነት፣ ክፉ የሆነውን የሰውን አንደበት ነገር ግን መቀየር የሚችል የእግዚአብሔር መንፈስ ላይ ሲገባ ነው። ታዲያ ነብዩ ይሄንን ነገር የተናገረው ለምንድን ነው ካላችሁ ኢየሱስ ክርስቶስ ልክ አሁን እያከበርን እንዳለ ነው በዓለ ሰሞን ኢየሱስ ክርስቶስ ወደ ምድር መጥቶ ሊያደርግ የነበረውን አገልግሎት ሊፈጽም የነበረውን ተግባር ከራሱ እንዳልሆነ ተልኮ ይዞ እንደመጣ ከሰማይ የእግዚአብሔር አብን ፍቃድ ለማድረግ እኛን ለማዳን
በፍቅር ታዞ ለእግዚአብሔር በመገዛት ራሱን ባዶ በማድረግ መጥቶ እኛን ነፃ ለማውጣት እሱ የታሰረበት፣ እኛን ለመፈወስ እሱ የቆሰለበት፣ እኛን ለማዳን እሱ የተሰቀለበት፣ እኛን ለመርዳት እሱ የታመመበት ይህ እንደሆነ እንረዳለን። ታዲያ አያችሁ ይህ ቦታ ላይ የሚገልጥ የእግዚአብሔር ቃል በሚገርም ሁኔታ የታሰሩት መፈታት ኢየሱስ ክርስቶስ በማቴዎስ ወንጌል ላይ በምታነቡበት ጊዜ ይሄንን ቃል ኢየሱስ በመጀመሪያ የአገልግሎቱ ደርዝ ያነበበው የመጀመሪያ የመጽሐፍ ቅዱስ ጥቅስ ይሄ ነው። ከዛ በኋላ ምን አሉት? ይሄንን ነገር ከየት አመጣ? እንዴት ይሄንን ነገር ልናገር ቻለ? ምክንያቱም ይሄንን ነገር ፕሮፌት በረጅም ዓመት ከተነበየ በኋላ እኛ እየሰማን አድገናል፣ እየሰማን ኖረናል። እንዴት ዛሬ ተነስቶ 30 ዓመት ያልሞላው ልጅ እንዴት ይሄ ቃል ዛሬ በመካከላችሁ ተፈጸመ ይለናል ብሎ እንደተነሱበት መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 4 ላይ እንደዚሁም በማቴዎስ ወንጌል ምዕራፍ 4 ላይ የሚናገራል። ዛሬ ማለት የሚፈልገው አንድ ያው መልእክት አለ ወዳጆቼ። ገንዘብ ማጣት ትልቅ ነገር አይደለም፣ ወይ ደግሞ መኪና ማጣት ትልቅ ነገር አይደለም፣ ወይም በሰው መከዳት ትልቅ ነገር አይደለም። ከእግዚአብሔር መንፈስ ውጪ መሆን ግን ትልቅ ሞት ነው ወዳጆቼ። አዳም ከኤደን ገነት የተባረረው የእግዚአብሔር መንፈስ ከውስጡ ከወጣ በኋላ ነው። ስለዚህ ነው ኢየሱስ ክርስቶስ ሲናገር ሰው መጀመሪያ ለራሱ እንኳን መሆን የሚችለው፣ ሰው ለራሱ እንኳን መትረፍ የሚችለው የእግዚአብሔር መንፈስ ላዩ ላይ ካለ ብቻ ነው። ሰው የእግዚአብሔር መንፈስ ላዩ ላይ ከሌለ ምንም መልካም ነገር የለውም። ስለዚህ ልንገራችሁ ዛሬ ራሳችሁን ለክርስቶስ ኢየሱስ በመስጠት ራሳችሁን ለጌታ በመስጠት ባላችሁበት በምንም አይነት ሁኔታ ኢየሱስ ሊቀበላችሁ ይችላል፣ ይወዳችኋል። እሱ እናንተን ለመቀበል ነው ከሰማይ የወረደው። ስለዚህ ዛሬ ለእናንተ መልእክት አለኝ። ጌታ ኢየሱስን ሕይወታችሁ አዳኝ አድርጋችሁ አልተቀበላችሁት፣ ጌታ ኢየሱስን ሕይወታችሁ ጌታ አድርጋችሁ ያልሾማችሁት በተለያየ ሃይማኖት ጥላ ስር ያላችሁ ሰዎች ዛሬ ለእናንተ እንፋይት አደርጋለሁ። ኢየሱስ ይወዳችኋል። በየትኛውም ዓለም ጥግ ሆናችሁ አያችሁ፣ የሚያለቅ ሰው የሚያባብለው ሰው አይፈልግም። ሐዘኑን ከላዩ ላይ የሚገፍ ሰው ያስፈልገዋል። ያዘነ ሰው በርታ አይዞ በቃ አይዞ ታልፋለህ የሚል ሰው አይፈልግም። የሚፈልገው ምንድነው ካላችሁን ከዛ ሐዘን ይዞት የሚወጣ አቅም ወይም ኃይል ይፈልጋል። ለዚህ ነው የናዝሬቱ ኢየሱስ በሐዋርያት ሥራ ምዕራፍ 1 ላይ ሲናገር እንደዚህ አለ፣ ነገር ግን በእናንተ ላይ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ፣ ከይሁዳ እስከ ሰማርያ፣ ከሰማርያ እስከ ይሁዳ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ ሰማርያ፣ ከሰማርያ እስከ ዓለም ጥግ ድረስ ምስክሮች ትሆናላችሁ። ያን እውር ይበላል፣ አንካሳ ይዘላል፣ የሞተ ይነሳል፣ የታሰረ ይፈታል፣ እብዶች ይፈታሉ፣ ደንቆሮች ይድናሉ፣ የእግዚአብሔር መንግስት በኃይል ይሰበካል። ስለዚህ ዛሬ እንዲህ ብዬ ልጸልይላችሁ፣ አምናችሁ ተቀበሉ። በጌታ በኢየሱስ ስም ባላችሁበት ሁኔታ መንፈስ ቅዱስ ያስፈልጋችኋል። ባላችሁበት ሁኔታ የእናንተን ማንነት በማለፍ የእናንተን አለማመን በማለፍ የጠላታችሁን ጩኸት በማለፍ እግዚአብሔር መንፈሱን በእናንተ ላይ እንዲያፈስ ጸልያለሁ። ጨለማ ከመንገዳችሁ ላይ ይነሳ፣ ሐዘን ከመንገዳችሁ ላይ ይነሳ፣ ጉስቅልና ከመንገዳችሁ ላይ ይነሳ፣ በሽታ ከመንገዳችሁ ላይ ይነሳ። ከእግዚአብሔር ጋር እንዳትገናኙ የከለከላችሁ ማንኛውም ችግርና ችጋር ዛሬ ከመንገዳችሁ ላይ ገበሬ አረምን እንደሚነቅል ከሕይወታችሁ ላይ ነቅያለሁ። ወዳችኋለሁ። አንድ መልእክት አለኝ። ጌታ ኢየሱስን የሕይወታችሁ ጌታና አዳኝ አድርጋችሁ አልተቀበላችሁ። በየትኛውም ዓለም ጥግ ሆናችሁ ይህንን የምትከታተሉ በተለያየ ሃይማኖት ጥላ ስር ያላችሁ ለእናንተ እንዲህ ብዬ ጸልያለሁ። ከኔ ጋር ይህንን ጸልዩ። እግዚአብሔር አባት ሆይ ስለዚህ ሰዓት አመሰግናለሁ። እኔ ኃጢአተኛ ነኝ። ኃጢአቴን፣ በደሌን፣ መተላለፌን ሁሉ ይቅር በለኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ኃጢአትን፣ ዓለምን፣ ራሴን፣ ሰይጣንን ክጃለሁ። ኢየሱስ ክርስቶስ ለኔ እንደሞተ፣ ኢየሱስ ክርስቶስ ከሙታን እንደተነሳ፣ እንደዚሁም ኢየሱስ ክርስቶስ የሕይወቴ ጌታና አዳኝ አድርጌ እቀበላለሁ። ወዳችኋለሁ። ኢየሱስ ክርስቶስ ይባርካችሁ። ከዚህ ሰዓት ጀምሮ በየትኛውም ዓለም ጥግ ይህንን መልእክት የሰማችሁ ይህንን ያደረጋችሁ ሰዎች በሙሉ ይህንን አገልግሎታችንን ለመደገፍ ከዚህ በታች ያለውን አካውንት መጠቀም ትችላላችሁ። የጸሎት ቤት ወይም ገስት ሃውስ ከፈለጋችሁ በዚህ ስልክ ይደውሉልን። አዳዲስ ቪዲዮ እንዲደርሳችሁ ሁልጊዜ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አገልግሎታችንን ስለተከታተላችሁ እናመሰግናለን።